ሰላም ጤና ይስጥልኝ ውድ የልዑል ሲሳይ ቲዩብ አድማጭ ተመልካቾች፣ ሰላም በያላችሁበት ሰላማችሁ ይብዛ። በኢትዮጵያ ኦርቶዶክስ ተዋሕዶ በሰሜን ወሎ ሀገረ ስብከት በላስታ ወረዳ ቤተ ክህነት ስር የሚገኘው ጥንታዊቷ የአውራጃ መቀመጫ የነበረችው ርዕሰ ከተማ ኩልመስክ ከተማ 011 ቀበሌ በጥላ አስፈሬ ኩልመስክ ደብረ ፀሐይ ቅድስት ሥላሴ ቤተ ክርስቲያን የመጀመሪያ የተመሰረተው በአጼ ንብለ ድንግል ወይም ሞናስ ሰገድ በ1501 ዓመተ ምህረት ሲሆን መስራቾቹም የዋላ አዛዥ በረከት ወይም የንጉሥ ግርማ አስፈሪ አራተኛ ትውልድ የእሜቴ ብትኖር ልጆች እንቁ ሐዋርያ፣ ተቃዋሚ ወርቅ፣ ብዝቶ፣ ታናሾ የተባሉት አራቱ አለቆች ናቸው። እነዚህም በጥቅል ዋላዎች እየተባሉ የሚጠሩ ሲሆን ቤተክርስቲያኑ የተከሉት ዋላዎች አምባ እየተባለ ዛሬ ከሚጠራው በድንጉልጌ ማዶ በስተደቡብ ምዕራብ አቅጣጫ አረንዜ ከሚባለው ግርጌ በሩ አንድ ከሆነ አምባ ላይ መሆኑ ነው። በዚያን ዘመን ግራኝ አህመድ አብያተ ክርስቲያናትና መጻሕፍትን ሲያቃጥል ካህናትና ምዕመናንን ሲገድል ከሞት የተረፉ ከጥላ ያረፉ ካህናትና ምዕመናን በየዋሻውና በየፍርክታው ታቦቱንና ንዋየ ቅድሳቱን ይዘው እየተሸሸጉ ለማምለጥ ችለዋል። የእኛም አባቶች እንዲሁ ለማድረግ ከነበረው አንስቶ ጥድ ማጓና ድንጉልጌ አምባው ተራራ እየተባለ ከሚጠራው ዋሻ በስተደቡብ ሆነው ተርፈዋል። ከዚህም በአጼ ገላውዴዎስ ዘመነ መንግስት ቤተ ክርስቲያን ለመትከልና ለመገልገል ችለዋል። በዚህም አገልግሎት ሲኖሩ በ1771 ዓመተ ምህረት በዘመነ መሳፍንት ልዑል ራስ ኃይሉ ወንደወሰን የአባቶችን ፈለግ በመከተል ለካህናቱና ለምዕመናኑ ድካምን ለመቀነስ ሲል ታቦቱንና ንዋየ ቅድሳቱን ከአምባው ተራራ አውርዶ ዶጉ ሜዳ እየተባለ ሲጠራ ከነበረው ደልዳላ ቦታ ላይ ለቤተ ክርስቲያን አሰርቶ በ12 ቤተ ክርስቲያን መስቀል አስባርቆ መሃሉ ገነት ዳሩ እሳት ደብረ ፀሐይ አክብሮ ራስ ኃይሉ ወንደወሰን በሚል ማህተም አስቀርጾ 8 የመኸር የበልግ የመስኖ መሬት ለካህናት መተዳደሪያ አሪም ከመንግስት አስፈቅዶ ሰጥተዋል። መሬቶቹም ከማውሬ ቅዱስ እስጢፋኖስ ሰበካ ግጌ፣ ከጥላ አስፈሬ ቅዱስ ሚካኤል ሰበካ መቃ፣ ከአክራባቻ ቅዱስ ገብርኤል ሰበካ ጎዶ ባህር የመስኖ መሬቶች ሲሆኑ 4ኛ ደብረ አምባ፣ 5ኛ ከቅድስት ሥላሴ ሰበካ ጉርባ በረት ድንጉልጌ የኩልመስክ ሁለተኛ ደረጃ ትምህርት ቤት ወይም ሃይስኩል ያለበት፣ 8ኛ ጉድጓድ ኮሶ ከሚባለው ቦታ ያለው መሬት ነው። ይህም ለ15 ቀሳውስትና ዲያቆናት እና ለ30 መዘምራን በጥቅሉ ለ45 አገልጋዮች ተሰጥቷል። የደብሩ አስተዳዳሪ አለቃ የሚል ሲሆን በዳኝነት እንዲመራ ተደርጓል። በላስታ አድባራት እና ገዳማት የሚሰጥ የማዕረግ ስም ለገዳም አበምኔት ወይም መምህር ወይም አበምኔት፣ ለሊቃውንት ደብር አለቃ፣ ለገጠር አብያተ ክርስቲያናት ሊቀ ካህናት ተብሎ ነው። ይህም ሲያያዝ እስከ 1966 ዓ.ም ቆይቷል። የነበሩት አስተዳዳሪዎችም 1ኛ አለቃ ልሳነ ክርስቶስ ወይም ልሳኔ ክርስቶስ፣ 2ኛ አለቃ በቀታ ልሳኔ፣ 3ኛ አለቃ ወልደ ያሬድ መተኪያ፣ 4ኛ አለቃ ደመቀ ደስታ፣ 5ኛ አለቃ ኃይሉ ነዋየ ሥላሴ፣ 6ኛ አለቃ ተክለ አልፋ ወልደ ሰማያት፣ 7ኛ አለቃ ወልደ ኪሮስ፣ 8ኛ አለቃ እጅጉ ኃይሉ፣ 9ኛ አለቃ ኃይሉ ወልደ ሩፋኤል፣ 10ኛ አለቃ ፈታሄ ካሳው፣ 11ኛ አለቃ ተሾመ እጅጉ ናቸው። በ1861 ዓመተ ምህረት አጼ ተክለ ጊዮርጊስ ወይም ዋክሹም ጎበዜ ገብረ መድኅን አንደርታው ራስ ወልደ ሥላሴ እና የላስታው ደጃዝማች ኃይሉ ወልደ ኪሮስ ጋር እንደገና አፍርሰው እንደ አዲስ ከሰሩት በኋላ የክዳንና የጉፍ ቀረጥ እንዲከበርለት አድርገዋል። በ1948 ዓመተ ምህረት ግርማዊ ቀዳማዊ አጼ ኃይለ ሥላሴ 200 ዚሚንጎ ቆርቆሮ በመለገስ ለቄስ ካሳው ሰንደቄ የደብሩ ጠበቃ በነበሩ አስተባባሪነት የነበረው ቤተ ክርስቲያን ፈርሶ ከአቶ ነጋ ወዳጁ የአውራጃው ግምጃ ቤት ከሌሎችም አስተባባሪዎች በመቃረቢያ እየተገለገለ ቆይቷል። ትልቅ ቤተ ክርስቲያን ተገንብቶ በ1971 ዓመተ ምህረት በመልአከ ፀሐይ ደጉ ረታ አማካኝነት ተመርቆ ለአገልግሎት በቅቷል። ከዚህም የነበረው ቅድስና ቤተ መቅደስ ብቻ ስለነበረ ብፁዓን አባቶች በዶክተር አቡነ ገብርኤል እና ብፁዕ አቡነ ቄርሎስ መልካም ፈቃድ በቅኔ ማህሌት ተጨምሮበት ተገንብቶ ሲያልቅ በ1986 ዓመተ ምህረት ሐምሌ 7 ቀን ቅዳሴ ቤቱ ተፈጽሟል። ከዚህም በኋላ የብዙሃን አስተያየት ሰጭነትና በ2000 ዓመተ ምህረት ፈርሶ በአዲስ ዲዛይን በመምህር ሲሳይ አካሌ ፈንታቢል የአለቃ ወልደ ትንሳኤ ወይም ስጦታ አካሌ ታናሽ ወንድም አስተባባሪነት እና አርቆ አሳቢነት የቦታውን ታላቅነት ጥንታዊነትና ታሪካዊነት በሚገልጽ መልኩ በሀገር ውስጥና በውጭ ካሉ አባቶች እና እናቶች፣ እህት ወንድሞች፣ ካህናት፣ ክርስቲያኖችና ምዕመናን ሁሉ መዋዕለ ንዋይን
በማሰባሰብ እጅግ የሚያስደንቅ ቤተክርስቲያን አሳንጸው ከ2000 ዓመተ ምህረት ሚያዝያ 9 እስከ 2004 ዓ.ም ጥር 7 ተሰርቶ ሲያልቅ በደማቅ ሁኔታ ተከብሮ ቅዳሴ ቤቱ ተፈጽሟል። ቀደም ሲል የነበሩት የደብሩ ሊቃውንት አንደኛ አለቃ ገበየሁ በለው የቅኔና የብሉይ ኪዳን የጸዋትወ ዜማ መምህር፣ ሁለተኛ አለቃ ጥበቡ የድጓ መምህር፣ ሶስተኛ አለቃ ካሴ መንገሻ የዝማሬ መዋሥዕት መምህር፣ አራተኛ አለቃ መድሎት ወርቅ የተክሌ አቋቋም መምህር እና የጸዋትወ ዜማ መምህር፣ አምስተኛ አለቃ ስጦታ ካሬ ወይም ወልደ ትንሣኤ የቅኔና የፍትሐ ነገሥት መምህር፣ ስድስተኛ አለቃ ፈታይ የፍትሐ ነገሥት መምህር፣ ሰባተኛ አለቃ ገብረ ሚካኤል ወይም ቢራራ አረታ የሐዲስ ኪዳንና የፍትሐ ነገሥት መምህር፣ ስምንተኛ አለቃ ገብረ ሥላሴ የፍትሐ ነገሥት መምህር፣ ዘጠነኛ አለቃ ደጉ ረታ የመዝገበ ቅዳሴ መምህር፣ አስረኛው አለቃ ዘልዑል ገላው የዝማሬ መዋሥዕት መምህር፣ 11ኛ አለቃ ሳለው አበተው የንባብና የጸዋትወ ዜማ መምህር፣ 12ኛ አለቃ መልካሙ አስማማው የቅኔና የድባብ መምህር ነበሩ። ደብሩ የመማፀኛ ደብር ሲሆን ነፍስ የገደለ ደወል ደውሎ ቢገባ የደብሩ አለቃ ቀኖና ሰጥቶ አርሞና አስተካክሎ ካሳ ከፍሎ ከባላጋራ ወይም ከጠላቱ ጋር እንዲታረቅ ሲደረግበት የኖረና ያለ ታላቅ ደብረ ምስካይ ነው። በደብሩ የነበሩ ሁለት ታላቅ ባህታውያን አባ ኪሮስ እና አባ ገብረ ሥላሴ ነበሩ። አባ ኪሮስ በጣም የበቁ ሲሆኑ ሲጾሙ ውለው ማታ እንጀራውን በትምህርተ መስቀል አማትበው የቅዱሳንን ሁሉ ስም ጠርተው መሬቱን ባርከው ልምልሙን አፈር በእንጀራ እያጠቀሱ ሲበሉ እንደ ወጥ ይሆንላቸው ነበር። ደግሞም እንደ አባ ማይቀባ አልፋ ወይም ኤዎስጣቴዎስ በየመን በኩል ወደ ኢየሩሳሌም ሲሄዱ መርከበኞች ሲጠየቁ ፈቃደኛ ስላልሆኑላቸው አጽፋቸውን እንደ መርከብ ዘርግተው ቀይ ባህርን ተሻግረው ኢየሩሳሌም ገቡና የመጡበት ሀገርና አካባቢ ተናግረዋል። አባ ገብረ ሥላሴም ደብረ ፀሐይ በ3 መንግስት ትታነጻለች እያሉ ትንቢት ይናገሩ ነበር። ማንኛውም ሰው እንዲህ ያለ ልሰራ ቢሏቸው መልካም ተመኝተሃል ስራ ይሉት ነበር። ሙሉ ሌሊትን ሲጸልዩ የሚያድሩት በጣዶ ዛፍ አጠገብ ነበር። ብዙ ጥበብና ምስጢር ይገለጽላቸውም ነበር። ዘወትር የመድኃኔዓለምን ጸበል ሲጸበሉ ልባቸው በደስታና በሐሴት ይሞላ ነበር። እሳቸው የቆፈሯት ገበታና ሳህን የምትመስል የውሃ ማጠራቀሚያ ከመድኃኔዓለም ጸበል በታች እስካሁን አለች። ይህ አባት ያረፉት በ1977 ዓ.ም ሲሆን ያስቀመጡት ገንዘብ ለቤተ ክርስቲያን ተበርክቷል። በ1981 ዓ.ም ጀምሮ የነበሩ የደብረ አስተዳዳሪዎች አንደኛ መላከ ፀሐይ ገብረ ሕይወት በኩሩ የጸዋትወ ዜማ መምህር፣ ሁለተኛ መድሎት ወርቅ ታገለ የአቋቋምና የጸዋትወ ዜማ መምህር፣ ሶስተኛ መላከ ፀሐይ ሶሎሞን ሰፊው የድጓ መምህር፣ አራተኛ መላከ ፀሐይ አራጋው ጫኔ የዝማሬ መዋሥዕት መምህር ናቸው። ይህ ታላቅ ደብር በአሁኑ ሰዓት ያሉት አገልጋዮች ብዛት 60 ሲሆኑ ከነዚህም ውስጥ 2 የአቋቋም፣ 2 የቅዳሴ፣ 3 የቅኔ፣ 1 የዝማሬ መዋሥዕት፣ 1 የድጓ፣ 1 የቅኔና የሐዲሳት መምህራን ሲሆኑ የብዙ ብራና መጻሕፍትና ንዋየ ቅድሳት የሚገኝበት ታላቅ ቦታ ነው። የታሪክ ምንጭ መምህር ጌራ ወርቅ መለሰ የቅኔና የሐዲሳት መምህር። አዘጋጅና አቅራቢ እኔ ዲያቆን ልዑል ሲሳይ ቲዩብ